ለዘመናት የሚሆንን ሰማያዊ ስንቅ ሰንቆ በፊታችን የተገኘ የሰራዊት ጌታ እግዚአብሔር ስሙ ለዘላለም የተባረከ ይሁን። አርስተ ዜናውን ፓስተር ጀመረው፣ ግን አርስተ ዜና ብሎ የጀመረው ጋዜጠኛ በዛው ነው የሚቀጥለው። ስለዚህ አቆመውና ለሚቀጥለው ሰጠው ማለት ነው። ክብር ለኢየሱስ ይሁን። እና ርዕሴን ነው መጨረሻ የተናገረውና እግዚአብሔርን ይዞ ተስፋ አድርጎ በሚል ዙሪያ ነውና አንድ ነገር እንድትፈቅዱልኝ ጠይቃለሁ። እቺን ነገር ግን ትንሽ ስናገር እንትመራት እኛ የማን ልብ አለን ይላል። እስኪ ጮክ በለው። የክርስቶስ ልብ አለን ይላል። እና የክርስቶስ ልብ ያለው ወንድሞችና እህቶች ነው ያሉኝና እናንተ እንደዚህ አጠር እና ሸንቀጥ ባለ ቀለል ባለ ነገር ተቀምጣችሁ እኔን ወንድማችሁን የክርስቶስ ልብ ያላችሁ ኮት ለብሼ ስቆም እንደምትራሩልኝ እርግጠኛ ነኝ። ክብር ለኢየሱስ ይሁን። ቀለል አድርገው እንደምትሉኝ እንደዚህ የማይል የሃይማኖት ድርጅት አለ፣ የክርስቶስ ልብ የሌለው። እሱ ቁምጣ አጭር ነገር ቲሸርት ምናምን ለብሶ በሚስቱ ላይ ግን ከላይ እስከታች ተጀቡና በሙቀት ስትመላለስ የማይራራላት ልብ የክርስቶስ ልብ የሌለው ማለት እሱ ነው። ስለዚህ ለኔ ራርታችሁልኛል። በቃል አስደግፌ ለማውለቅ ፈልጌ አይደለም፣ ፈቅዳችሁልኝ። ጌታ የተባረከ ይሁን። ሃሌሉያ! በደስታ አደረኩት ማለት ነው። አያችሁ፣ እንዲህ ካልሆነ እናንተንም አላገኛችሁም። ዝም ብሎ እዛ ጋር ወጥቶ እንዳትሉኝ ነው። ስለዚህ የክርስቶስ ልብ አላችሁ። እሺ፣ ክብር ለኢየሱስ ይሁን። እግዚአብሔር በመካከላችን አለ። ዛሬ የማነበው የመጽሐፍ ቅዱስ ክፍል ርዕሴም ከዛው ነው እና ያገኘሁት። ተባረክልኝ ፓስተር እንዲ በመዝሙር 39 ሁላችሁም መጽሐፍ ቅዱሶቻችሁን ታወጣላችሁ። እንደ ጥንቱ መጽሐፍ ቅዱስ ያዛችሁ አላዛችሁ ብዬ አልነታረክም። ሁላችሁም ጋር በእጃችሁ ላይ እንዳለ መጽሐፍ ቅዱሱ ስለሚገባኝና ስለማውቅ እና ደግሞ ጌጣችን ነው መጽሐፍ ቅዱስ አይደለም እንዴ? ስለዚህ ጌጦቻችሁን አውጡ እና ሁሉም ሰው ያወጣል። 39 በቅንፍ እሺ፣ ልቀጥለው። 39 ከአንድ ጀምሮ በአንደበቴ እንዳልስት መንገዴን እጠብቃለሁ። በአንደበቴ ምን እንዳልስት ዝም ብሎ ልቅ እንዳላደርገው። የአንደበቴ መቼም እሱ ከተፈቀደለት የፈለገውን መናገር ማንቦጫረቅ ይወዳልና እኔ ግን ምን አደርጋለሁ አለ? መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂን አኖራለሁ። ከዝምታ የተነሳ እንደ ዲዳ ሆንኩ፣ ለበጎ እንኳን ዝም አልኩ። መናገር ሲገባኝ ማለት ነው። ደግሞ ለበጎ ነገር እንኳን መናገር ሲገባኝ ምን አለ ብናገረው? ግን ምን አለ? ዝም አልኩ። ቁስሌም ታደሰብኝ። ከምን የተነሳ? ከዝምታ። ዝም ስትሉ ለበጎ አንዳንድ መናገር ሁሉ ነገር አይነገር። ዝም ስትሉ ውስጣችሁ የሆነ ነገር ይሆናል። ታደሰብኝ ግን ዝም ነው አልኩት አለ። ልቤም በውስጤ ሞቀብኝ፣ ከማሰቤም የተነሳ እሳት ነደደ። በአንደበቴም ተናገርኩ፣ አቤቱ ፍጻሜን አስታውቀኝ። ምንን? አቤቱ ፍጻሜን አስታውቀኝ። የዘመኔ ቁጥሮች ምን ያክል እንደሆኑ፣ ምን ያክል የሚቀረኝ በዚህ ምድር ላይ የሚቀረኝን ዘመን እባክህ አስታውቀኝ፣ ንገረኝ፣ ልወቀው።
እኔ ምን ያክል ወደ ኋላ እንደምቀር አውቅ ዘንድ ምን ያክል እንደምቀር ሂሳቡን አስልተህ ንገረኝ። ምን ያክል ዘመን በዚህ ምድር ላይ እንደሚቀረኝ ንገረኝ አለ። ይገርም ነው። ቆንጆ ጥያቄ ነው። እኔ ምን ያክል ወደ ኋላ እንደምቀር አውቅ ዘንድ እነሆ ዘመኖችን አስረጃቸው። አካሌም በፊትህ እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ነው። ከንቱ ብቻ ነው። በከንቱ ይታወካል እንጂ በእውነት ሰው እንደ ጥላ ይመላለሳል። እንደምን እንደ ጥላ ይመላለሳል። ያከማቻል፣ የሚሰበስብለትንም አያውቅም። ይገርም ነው። አያውቅም። አይ ምስኪን ሰው አለና አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን አለ። ክብር ለኢየሱስ ይሁን። የቃሉ ማዕድ ይባርክልን። ንጉሥ ዳዊት አሁን እንዳነበብኩት በዘመኑ ዙሪያ ገባውን በደንብ አይቶ ካጠና በኋላ በደንብ አይወቅ ይህን አየ፣ ያንን አየ፣ ያንን ነካ፣ በዛ ውስጥ አለፈ። በደንብ አድርጎ ሁሉ ነገር ካጠና በኋላ ወይ ጉድ አለ። በቃ ይሄው ነው አለ። ይሄው ነው በቃ የሚባልለት ነገር ሁሉ ይሄው ነው አለ። ያነበብኩላችሁ ክፍል ላይ ያሉት ዝርዝሮቹ ምን ነገር ይሄው እናየዋለን። እንኪያስ ከሆነ አለ የሚገርም ነው። ለራሱ ጥያቄ አቀረበ። ለማን? ለራሱ። ለራስ ጥያቄ ማቅረብ ነውር የለውም። እናንተም ለራሳችሁ ጥያቄ ጠይቁ። ሰው ቆም ብሎ ለራሱ ጥያቄ ለራሱ ማቅረብ ይችላል። ራሱን ለራሱ ብዙ ከመጓዝ ብዙ ርቀት ዋጋ እየከፈሉ ከመጓዝ ለመዳን ካስፈለገ ራስን በራስ መጠየቅ ጥሩ ነው፣ ወሳኝ ነው። ጠየቀ። ቅድም እንደነገርኩት ቀላል ነገር አይደለም የተናገረው። ዘመኔ ምን ያክል የሚገርም ምን ነገር በቃ። ስለዚህ አሁን ግን የሚቀር አንድ ነገር ጥያቄ ራሴን በራሴ መጠየቅ አለብኝ። አሁንስ አለና ተስፋዬ ማን ነው? ይገርም ነው። ቆንጆ ጥያቄ አለ። ተስፋዬ ማን ነው? ይሄን ቃል መቼም አሁን በእያንዳንዳችን ቤት ውስጥ ምናልባት ጥቅሱ ሊኖር ይችላል። እኛም ሁልጊዜ ልናወራው እንችላለን። ግን እንዲህ በቀላሉ አይደለም። ዝም ብሎ ብድግ ብሎ የጠየቀው ጥያቄ አለ። ብድግ ብሎ ተነስቶ በቃ በዘፈቀደ ዝም ብሎ አሁንስ ተስፋዬ ማን ብሎ ያለው ነገር አይደለም። ከላይ ቅድም እንዳየ በቃ ምን ያክል ነው የሚቀረኝ? ዘመኔ ምን ያክል ነው? እባክህ አሳውቀኝ። ባውቅ ይሻለኛል። እባክህ ለምን አትነግረኝም ማለት። እግዚአብሔር ደግሞ አይናገርም። ለሰው ዘመንን የዘመናችሁን ቁጥር አይናገርም። መጽሐፍ ቅዱስ የሚናገረው ዘላለማዊነትን ለሰው ሰጠው ነው የሚለው። ዘላለማዊነትን። ስለዚህ እግዚአብሔር በዘላለማዊነትን ለሰው ልጆች በመለኮታዊ ማንነቱ ስለሰጠ ሰው ምን ያክል ዘመን እንደሚቀረው አውቅ። ዛሬ በኋላ እንኳን ሊወሰድ ከጥቂት ደቂቃዎች በፊት እንኳን ይለፋል። ስለ ረጅም ዘመን ነው የሚያስበው። ስለ ረጅም ነገር ነው የሚያወጣውና የሚያወርደው። ስለዚህ ዳዊት ምን ያክል ነው የሚቀረኛልና በቃ አይታወቅም። ይህን ሰውረዋል። ግን አንድ ነገር ለራሴ ለነፍሴ ልጠይቃት። ተስፋ የምታደርጊው ማንን ነው አላት። ጠይቀና ለራሱ መልስ ስለ ነፍሱ ነገራት። አሁንስ ተስፋዬ ማን ነው ብሎ ለራሱ ጠየቀና ለነፍሱ መልስ ሰጣት። እግዚአብሔር አይደለምን አለ። ክብር ለኢየሱስ ይሁን። ስለዚህ እዚህ ጋር የሚናገረው እሱ ለራሱ ጠይቆ ለነፍሱ መልስ እንደሰጠ
እንዲህ ብሎ እንዳለ ሰው አለ በከንቱ ለከንቱ በሚመላለስበት አሁን እሱ ባለበት ዘመን ነው። ሰው በከንቱ ለከንቱ ለሆነ ነገር ለማይጨበጥ እንደ ጉም ለሆነ ነገር በጣም ይገርም ነው። ለከንቱ በሚታወክበት በዚህ ዘመን አለ አንቺ ነፍሴ አንቺም ሌላው እንደሚሆነው ሌላው ያለፈ እንዳለ አንቺም በዚህ ውስጥ እንዳታልፊ ተስፋሽ ማን ነው? እንደ ጉም ነው። ለከንቱ ነገር ነው ሰው የሚደክመው። እንደ ጉም ለሆነ ነገር ልጨብጠው ነው ብሎ ሲል እንደገና ይርቀዋል። ልጨብጠው ነው ብሎ ሲል አሁንም ይርቀዋል። ለዚህ ነገር ለማይጨበጥ ነገር ሰው እየደከመ ባለበት ዘመን አንቺም በድካም ዘመንሽን እንዳጨርሽ ተስፋ ልታደርጊው የሚገባ እውነት አለ። እሱም እግዚአብሔር ብቻ ነው። ቀጥሎ እንደዚህ አለ ሰው እንደ ጥላ ይመላለሳል አለ። እንደምን እንደ ጥላ ይመላለሳል? እንደ ማለዳ ጤዛ ሰው እንደ ጥላ ይመላለሳል። በማለዳ ጥላ እንደምታውቁት በስተምዕራብ ነው የሚሆነው። ፀሐይ ደግሞ አሁን በስተምዕራብ ስትሆን ደግሞ በስተምስራቅ ነው። ሰው እንደ ጥላ ይመላለሳል። ዘላለማዊ በምድር ላይ ሆኖ የሚኖር ሰው የለም ማለቱ ነው። ሰው እንደ ጥላ በሚመላለስበት በዚህ የእንግድነት ምድር አንቺ ነፍሴ ተስፋ የምታደርጊው ማንን ነው? ማን ነው ተስፋሽ? ገረብ ቀጥሎ ደግሞ እንደዚህ አለ። ቶሎ ነው ሰው ሀብትና ንብረት እንደሚሰበስብ እያየ እንዲህ አለ ሰው ያከማቻል። እዛው ክፍል ላይ ነው ያከማቻል፣ የሚሰበስብለትን አያውቅም ይላል። አይ ሰው እኮ አይቷላ በደንብ ነው ያከማቻል። ማከማቸት ለማከማቸት ብዙ ነገር ነው የሚደክመው፣ ብዙ ነገር ነው የሚያደርገው። ነገር ግን የሚሰበስብለትን አያውቅም ይላል። ስለዚህ አሁንስ ቢሆን በዚህ ሁኔታ ተስፋዬ ማን ነው? ወገኖቼ እዚህ ጋር ትንሽ የሱን ላቁምና ወደኛ እንመለስ። አሁን ባለንበት ሁኔታ እኔና እናንተ አሁን ባለንበት ሁኔታ አሁን ባለንበት ምድር አሁን ባለንበት የእድሜ ማንነት በእኛ ሁኔታ ተስፋችን ማን ነው? ማን ነው ተስፋችን? አቅም ጉልበታችን ወይንስ ውበት ደምግባታችን? አቅምና ጉልበት አሁን ያለንበት ማንነት ተስፋ እናድርገው ይሆን? ተስፋ የምታደርጉት አቅማችሁን አሁን ያላችሁበትን ማንነት ጤንነት ብቻ አሁን ያላችሁበትን ነገር ይሆን ተስፋ የምታደርጉት? ብዙ ጡንቻ የነበራቸው በአንድ ቦክስ ቢማቱ ሰው የሚጥሉ ስማቸው የገነነ ብዙ የተነገረላቸው ቦክሰኞች ስማቸው ብቻ ሳይሆን መልካቸውን በተለያየ ቲሸርት ሲታይ የነበሩ በአንድ ዘመን ግን ተስፋ የሚያደርጉበት ወይም ያደረጉበት አቅምና ጉልበታቸው ቀርቷቸው
እጃቸው የሚንቀጠቀጡ ብዙዎች የምናውቃቸው ስንት ሰዎች አሉ። ተስፋ ይደረጋል አቅምና ጉልበት ወይንስ ወገኖቼ ውበትና ደምግባት ቁንጅና መልክ እነዚህስ ቢሆኑ ተስፋ ይደረጋሉ ወይ? ለምን ብዙ ሰዎች በውበታቸው በቁንጅናቸው ተደግፈው እሱን ተስፋ ያደርጉታል። በአንድ ዘመን እንዲህ ያደረጉ የዘመን እግዚአብሔር ቁጥር ሰጥቷቸው ሰውነታቸው የሆነ ነገር ሲጋራቸው አቤት የሚሉ ስንቶች አሉ። እኛም እንለዋለን እዚህ ጋር ደርሰናልና ይደረጋል ተስፋ ታደርጉታላችሁ ወይ? ለመሆኑ ወይንስ ሀብትና ንብረቶቻችን ዕውቀትና ጥበባችንን ተስፋ እንዳደርገው ይሆን? ተስፋ ታደርጉት ይሆን? ያላችሁን ነገር ዕውቀታችሁን ተስፋ ታደርጉ ይሆን? በእውቀት ጥግ ብዙ የተነገረላቸው ያውም ይሄን የእንግድነት ዘመናቸውን ሳይሰናበቱ በዚህ ዜሮ ሆኖ የሚመላለሱ ብዙ ጊዜ በዚህ በጉባኤ የተነገረላቸው የምናውቃቸው ብዙ ሰዎች አሉ። ተስፋ ይደረጋል አይደረግም? እንዳትሞኙ እኔ እዚህ ጋር አልደረስኩም እኔን ይመለከተኛል እንዳትሉ። አይመለከታችሁ፣ ግን ተስፋ ሊደረግበት የሚገባው ዋናው የሰራዊት ጌታ እግዚአብሔር እንደሆነ ብቻ አስቡ። አሜን። ሀብትና ንብረትን ተስፋ አድርጎ እግዚአብሔር ተስፋ ላደረገው አንድ ምስኪን በሉቃስ ወንጌል 12 ቁጥር 20 ላይ የምታውቁት ቃል ነው። ተስፋ አይሆንም ዛሬ ሌሊት ነፍስህን ካንተ ይወስዷታል አለ። ይህ የሰበሰብከው ለማን ይሆናል? ነፍሴ አላት። አንቺ ነፍሴ በቃ ለብዙ ዘመን የሚሆን ሀብትና ንብረት አከማችቼልሻለሁ። ለብዙ ዘመን የሚሆን ብዙዎች በመከራ ውስጥ በጭንቀት ውስጥ በረሃብ ውስጥ ሳልፉ አንቺ ግን እንዲህ ብለሽ እንዳታጉረመርሚ ስንፍና እንዳትናገሪ ለዘመንሽ የሚሆን ሀብትና ንብረት አከማችቼልሻለሁ ነፍሴ። እግዚአብሔር ግን ያው ቃሉ ስለምታውቁ አንተ ሰነፍ እሱ ነው ተስፋ ያደረግከው አለ። ሰነፉ ጅል ነህ እንደማለት ነው። ጅል ሞኝ። አሁን ተስፋ ይደረጋል አልኩ። አሁን እንዲህ ያልከው ነገር ነፍስን ካንተ ይወስዷታል። ይህ የሰበሰብከው ለማን ይሆናል? ለማን ነው የሚሆነው አሉ። ለማን ነው የሚሆነው? ተስፋ ያደረክበት ነገር ለዘመኔ በሙሉ እንደፈለኩ ያደርገኛል ብለህ ዓይንህን የጣልክበት ነገር ለማን ይሆናል? ስለዚህ ወገኖቼ ሀብትና ንብረት የተስፋ ምንጭ ሊሆኑ አይችሉም። በሉ እስኪ አረ በሉት በደንብ። ጌታ የተባረከ። አይችሉም፣ ሊሆኑ አይችልም። እነግራችኋለሁ። ለኔም በደንብ ነው የነገርኳት። ለነፍሴ አይሆንም። ተስፋችን እግዚአብሔር ብቻ ነው እንዲሆን እግዚአብሔር የሚፈልገው። ስለዚህ ወገኖቼ
ከእግዚአብሔር ተስፋ የሚደረጉባቸው ነገሮች በሙሉ መጽሐፍ ቅዱስ እንደዚህ ይናገራቸው፣ እርጉም ይሁኑ። ከኔ ጋር ናችሁ? ጠንከር አድርጋችሁ ከንበልበል ይላል አንዳንዶቻችሁ አይኖቻችሁ። እኔ ደግሞ ሮጥ እላለሁ። የሆነ ነገር ከያዝ በቂ ነው። ሁልጊዜ በቂ ነው። ከእግዚአብሔር ውጭ ተስፋ የሚደረግባቸው ነገሮች፣ የተደረገባቸው ነገሮች፣ ተስፋ አድርጋችሁ ያስቀመጣችኋቸው ነገሮች ሰውራችሁ ከሰው ነው የሰውራችሁት። እግዚአብሔር ግን ያያችኋል። ግን አንድ ነገር ነግራችኋል። ተስፋ አድርጋችሁ ነው ያስቀመጣችኋቸው። ተስፋ አታከማችሁ አላልኩም፣ አትሰብስቡ አላልኩም፣ አትስሩ አላልኩም። ግን ተስፋ ተደርጎ ዓይን የተጣለበት ልብ ያረፈበት ከእግዚአብሔር ይልቅ ሁሉ ጊዜ ትዝታ ይሄ የሚባልበት ነገር የእግዚአብሔርን ቦታ የያዘ የእግዚአብሔርን ማንነት የያዘ ነገር ገብቶ አንዳንድ ነገር እኮ ተስፋ የሚደረግበት የእግዚአብሔር ነገር የሚይዝ እኮ በእግዚአብሔር ወንበር ላይ የተቀመጠ እግዚአብሔር መቀመጥ ሲገባው፣ እግዚአብሔር መክበር ሲገባው፣ እግዚአብሔር መታየት ሲገባው፣ እግዚአብሔር መላክ ሲገባው የእግዚአብሔርን ቦታ ምትክ ሆኖ የያዘ እሱን ነው እግዚአብሔር የሚናገረው። እሱ ያውቃል። እሱን እግዚአብሔር ምን አለው? የተረገመ ይሁን አለ። ለምን? የኔን ስፍራ ይዞታል አለ። የኔን ቦታ ይዞታል። እኔ ልከብርና ልደምቅ ልታይ የሚገባኝን የኔን ወንበር ተሻምቶኛል። የኔን እግዚአብሔር ቀናተኛ አምላክ ነው። ክብር ለኢየሱስ ይሁን። እግዚአብሔር ምን አይነት አምላክ ነው? ቀናተኛ አምላክ ነው። ስለዚህ እሱን የሚያስቀናውን ነገር በሕይወታችን እንዲታይ እንዲኖር እግዚአብሔር ስለማይፈልግ እንዲህ ብሎ በቃሉ ተናገረ፣ የተረገመ ይሁን። ቃል ያለበትን ቦታ ልንገራችሁ። የምታውቁት ነው አንዳንዶቻችሁ። በኤርምያስ 17 ቁጥር 5 ላይ እንዲህ ይናገራል። 17 ቁጥር 5 በሰው የሚታመን ይላል። በምን? በሰው የሚታመን በቃ ሁሉ ነገሩ ሰው የሚል ሰውን ጥሎ አላለም። እግዚአብሔር ሰውን ለሰው ነው የሰጠው። ግን የቅድም እንዳልኳችሁ አስምሬ የእግዚአብሔርን ቦታ የያዘ የእግዚአብሔርን ስፍራ የያዘ የእግዚአብሔርን ወንበር የያዘ ሰው ከሆነ በልባችሁ በጓዳችሁ የተረገመ ይሁን ይላል። በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ እሱ አለልኝ፣ እግዚአብሔር አለልኝ፣ በቃ እሱ ይበቃኛል፣ በቃ አለ የሚለው መዝሙሩ እንዳላወላግድ። ስጋ ለባሹንም ክንዱ የሚያደርግ የተደገፈበት የሚደግፍ እናንተ ይሄው በጌታ ፊት ነው። እግዚአብሔር የሰጠኝን ባለቤቴን እንኳን በጌታ ፊት ምለው ነገር አለ። ለሷ ብያት ነው ምለው ነገር አለ። ይሄው ምን በእግዚአብሔር ፊት ነው የኔን ብናገር ነው ጥሩ። ገብቷችኋል? መጽሐፍ ቅዱስ እጃችን የዳሰሰው አይኖቻችን ያየነውን በጆሮአችን የሰማነው ብንናገር ነው ለሌላው አስተማሪ የሚሆነው። ያላለፍንበትን ያልዳሰስነውን ያላየነውን ብንናገር አስተማሪነት የለውም፣ ፊደል ብቻ ነው። አንድም ቀን ስለሷ ጸልያለሁ። እግዚአብሔር ሆይ ይላል አይምሯም ማለት
አገልጋይ ነኝ። እዚህ ከወጣሁ እኔ ነኝ የምነግራችሁ። እኔ አልነገርኳችሁ ማን ይንገራችሁ? ጸልይላታለሁ አይምሮ እንዲባረክ በሁሉ ነገር የኔን ጉድለት እንድትሸፍን ጉድለቴን ማውቀዋለሁ። በቃ ግን እንዲህ ብዬ ብያትም አላውቅም። ግን በእግዚአብሔር ፊት ስላለው ነገር ምን ልላት ፈልጌ ነው? ክንዱ የሚያደርግ ጸልያላታለሁ። ክንዱ የሚያደርግ የትዳር አጋሮቻችሁን መጽሐፍ ቅዱስ እንደሱ ነው የሚለው። ስጋ ለባሹ ክንዱ የሚያደርግ እሱ አልልኝ፣ እሱ ጥላዬ ነው የሚል፣ እሱ ከለላዬ ነው የሚል፣ እሱ አጥር ይሆነኛል የሚል የተረገመ ይሁን ይላል። ስለዚህ ነገሮቻችሁ ከርግማን ነፃ እንዲወጡ ዛሬ ግን እግዚአብሔርን ብቻ ተስፋ አድርጉ። ጌታ የተባረከ ይሁን። ያንን የሰጣችሁን ሰው ግን ባርኩት። ክብር ለኢየሱስ። ምን በሉት? ባርኩት። ተባረክ፣ ይባርክ የኔ ጌታ ባርከው። በውስጣችሁ እሱን ባርኩት። ስለሱ በእግዚአብሔር ፊት ማልዱ። የበለጠ ከናንተ ከጎናችሁ እንዲቆም ባርኩት እንጂ ተስፋ እንዳታደርጉት። በሰው የሚታመን ስጋ ለባሽ ነው ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው እርጉም ይሁን። ልቡንም ከእግዚአብሔር የሚመልስ ክንዱ የሚያደርግ ልቡንም ከእግዚአብሔር ይልቅ እዛኛው ላይ የሚመልስ ሲወጣና ሲገባ እሱን የሚያጠና ከእግዚአብሔር ይልቅ ሊጠና ከሚገባው ከእግዚአብሔር ይልቅ በሁሉ ዝም ብሎ እሱን የሚያጠና ስለሱ የሚያሰላስል ስለሱ ለተቀን እሱ የሆነ ከእግዚአብሔር መልሶ ልቡን እዛኛው ላይ ስለሱ ልቡን በዛ ላይ የጣለ እርጉም ይሁን ይላል። አሁንስ ተስፋዬ ማን ነው? በአንድ ወቅት በእግዚአብሔር ቃል ላይ በሁለተኛ ሳሙኤል 4:1 ላይ ስጋ ለባሹን ከእግዚአብሔር ይልቅ ተስፋ ያደረጉ ከእግዚአብሔር ይልቅ ተስፋ ሊደረግበት ከሚገባው ከሰራዊት ጌታ ከእግዚአብሔር ይልቅ በስጋ ለባሽ ላይ አይኖቻቸውን ልባቸውን የጣሉ ክንድ ያደረጉ ሰዎች ቅድም በሁለተኛ ሳሙኤል ምዕራፍ 4:1 ላይ እንዳልኳችሁ እሱ ክፍል ላይ እንዲህ ይናገራል። የሳኦል ልጅ ኢያቡስቴ ይላል። የሳኦል ልጅ ኢያቡስቴ እንዲሁም እስራኤላውያን በግልና በጋራ ማለት ነው። ኢያቡስቴም እስራኤላውያንም የተስፋው ቃል ሕዝብ እግዚአብሔር ሕዝቤ ብሎ የሚላቸው ልጆቼ ብሎ የሚላቸው የኪዳን ሰዎች ነገር ግን ፊታቸውን ልባቸውን የመለሱ በስጋ ለባሽ ላይ የተደገፉ ክንድ ያደረጉ ስለነሱ ትንሽ መናገር ፈልጋለሁ። አቤኔር ይባላል። ኢያቡስቴ ነው። ኢያቡስቴ የሳኦል ልጅ ነው። አቤኔር የሚባል የጦር አለቃ በዘመኑ የታወቀ ኃያል ሰው በሳኦል የንግስና ዘመን ብዙ ታሪክ ያለው ሰው የሚነገርለት ሰው እንዲህ ቀላል ሰው አይደል፣ የሚነገርለት ሰው ነው። አንዳንድ ጊዜ ተስፋ የምናደርገው የሚነገርላቸው ሰው ስማቸው የገነነ እንደምንም አጠጋግተን ዘመድ ልናደርጋቸው
አቤነር እንደሞተ በሰማ ጊዜ እጁ ደከመች ይላል። ኢያቡስቴ አቤነር እንደሞተ በሰማ ጊዜ ተመልከቱ ምን ያክል ከእግዚአብሔር ይልቅ በስጋ ለባሽ ላይ እንደተደገፈ የሚናገር ክፍል ነው። እንደሞተ በሰማ ጊዜ ሞተ አለ። ሁለንተናው ነው የደከመው። በቃ እጁ ደከመች ይላል። ተዝለፈለፈ። ተስፋ ሁሉ ሙጥጥ ብሎ ጠፋ። በኖ እንደጠፋ እግዚአብሔር ቀን እጁ ደከመች ማለት ይሄ እጅ አይደለም። ይሄ እጅ ሁለንተናው በቃ ተዝለፈለፈ። ተስፋ ቆረጠ። ለምን? ከመጀመሪያውኑም ይሄ ሰው እግዚአብሔርን ሳይሆን አቤነርን ተስፋ አድርጎት ነበርና። ለዚህ ነው መጽሐፍ ቅዱስ እርጉም ይሁን ከኔ ውጭ ተስፋ የሚደረግበት። ወገኖቼ ከእግዚአብሔር ውጭ ተስፋ ያደረጋችሁባቸው ነገሮች አንዳንዶች ድንገት ሲከዷችሁ ዓለም ነው የሚገለባበጥባችሁ። ህይወታችሁ በሙሉ ነው የሚመሰቃቀለው። ከዚህ ሰዓትና ደቂቃ ጀምሮ እግዚአብሔር እንዲህ ይላል፣ እኔን ተስፋ አድርጉ። የሚገርመኝ ቢኖር ይሄ ሰው ብቻ አይደለም፣ እስራኤልም ሁሉ ይላል ደነገጡ ይላል። የሚገርም ቃል ነው። በግል ብቻ አይደለም። ይሄ ሰውዬ በጣም ተጽዕኖ ፈጣሪ ሰው ነው። ቀላል ሰው አይደለም። ስለዚህ እስራኤልም ሁሉ ኢያቡስቴ ብቻ ሰው፣ እስራኤልም ሁሉ ልቡን የጣለበት ሰው ነበረ። ተስፋ ያደረገው ሰው ነበረ። ነፃ ያወጣኛል ብሎ የተማመነበት ሰው ነበረ። ስጋ ለባሹን ክንዱ ያደረገ ህዝብ ነበረ። ስለዚህ ተስፋ ያደረጉበት ነገር ድንገት ከዳቸው፣ ሳያስቡት ሳይዘጋጁ። ወገኖቼ ከእግዚአብሔር ውጭ ተስፋ ያደረጋችሁባቸው ነገሮች ድንገት ሊከዷችሁ ይችላሉ። ድንገት ነው የሚከዷችሁ። ድንጋጤና ብዙ ነገር ውስጥ ሳትገቡ ዛሬ እግዚአብሔር እኔን ተስፋ አድርጉ ይላል። አሜን። ማንን? እግዚአብሔርን። እንዳይመስልህ እግዚአብሔርን ተስፋ ስታደርገው መጽሐፍ ቅዱስ ሲናገር ባንተና በጠላት መካከል እንኳን ሰላምን ያደርጋል ይላል። የምትፈራውን የምትደነግጥበትን ነገር እንኳን እግዚአብሔር እሱን ተስፋ ስላደረገው በምትፈራበትና በምትደነግጥበት ሁኔታ ላይ በድል ያቆማል። አሜን። ለምን? እግዚአብሔርን ተስፋ አድርጓል። ለዚህ እኮ ነው በእኔ ተማምኗልና እኔን ተስፋ አድርጎኛል፣ በእኔ ተማምኗልና አለ። ከማንኛቸውም ከሚታዩና ከማይታዩ ሁኔታዎች ሁሉ ምን እለዋለሁ አለ? አድነዋለሁ። እኔን ተስፋ አድርጓላ። እግዚአብሔርን ተስፋ አድርጉት። ክብር ለኢየሱስ ይሁን። ደግሞ በዚህ ዘመን ቅድም ሰው እንደ ጥላ እንደምን ዝም ብሎ ዘመን እኮ አንዳንድ ጊዜ እኮ እኔ ይገርመኛል። ከራሳችን እንኳን የምንጣላ ሰዎች አሁን ሌላን ነገር ተስፋ እናደርጋለን። ሰው ከራሱ ጋር ይጣላል። ተጣልታችሁ አታውቁም? በማለዳ ስንት ነገር ብላችሁ ከጥቂት ደቂቃ በኋላ እንደተፈነቅነቃችሁ ወጣ ስትሉ ውጭ ገና አሁን የኔ ነገር ትላለች። የቤታችሁን ግቢ በሩን ወጣ እንደ ተመስገን ወጣ ስትሉ አሁን ይሄ ኑሮ ነው። እንደዚህ እኮ ነን እናንተ። ሁለንተናችን እንደዚህ እኮ ነው። የመላክ ዝርያ አይደለም። ስለዚህ ተስፋ እሱን እናድርገው። አሜን። እስራኤል ሁሉ ምን አለ? ደነገጠ። ጉዳችን ነው በቃ
ግን እንደደነገጡ ነው የሆነው። ደነገጠ። ለምን ደነገጠ? ተስፋ ያደረገበት ነገር ድንገት ስለከዳው። ስለዚህ ወገኖቼ ሕዝቤ ተብሎ ይጠራል። ስጋ ለባሽን ግን ተስፋ ያደርጋል። እግዚአብሔር ሕዝቤ ነው እኔን ተስፋ አድርጎ እንዲመላለስ ዋጋ ከፍዬ የራሴ ያደረኩት ሕዝቤ ነው ብሎ ያለው ሕዝብ ግን ከእግዚአብሔር ይልቅ በሌላ ነገር ላይ ሲደገፍ መጽሐፍ ቅዱስ ይናገራል። በማቴዎስ 15 ቁጥር 8 ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። በከንፈሩ ተስፋዬ እግዚአብሔር ነው እያለ ይዘምራል። ተስፋው ያለው ምላሱ ላይ ነው ማለት ነው። እዚህ ጋር ነው ተስፋ ያለው። በቃ ታድነኛለህ፣ ትታደገኛለህ፣ አንተና አባቴ፣ ተስፋ ማድረግ አንተን ነው እያለ ይላል። ተስፋው ያለው ምላሱ ላይ ነው። እና ቃሉ ነው የሚናገረው። አይገርም? ይህ ሕዝብ በከንፈሩ ያከብረኛል፣ እግዚአብሔር ተስፋዬ ነው ይላል ማለት ነው። ልቡ ግን ከኔ የራቀ ነው። ለምን? ተስፋው ምላሱ ላይ ነው። ተስፋው ምላሱ እንዳንሆን ተስፋችን እግዚአብሔር እንዲሆን ጌታ ይርዳን። ስለዚህ ተስፋችሁ ማን ነው? በእርግጠኝነት ተስፋ የምናደርገው ማንን ነው? ሰቆቃወ ኤርምያስ 3:25 ሰቆቃወ ኤርምያስ 3:25 ፈታ ጌታ የተባረከ 3:25 እግዚአብሔርን በተስፋ ለሚጠባበቁ ለምትሻውም ነፍስ ይላል መልካም ነው። እግዚአብሔርን በተስፋ ለሚጠባበቁ፣ ተስፋ ላደረጉት፣ ተስፋዬ እግዚአብሔር ነው ብለው ለሚሉ ለዛች እንደዛ ብላ ተስፋ እግዚአብሔር ነው ብላ ለምትል ለዛች ነፍስ ለምትሻው እሱ ነው ለምትለው እግዚአብሔር ምንድን ነው አለ? መልካም ነው። የእግዚአብሔር መልካምነት እንዲበዛላችሁ በቀረላችሁ የሕይወት ዘመናችሁ እግዚአብሔርን ተስፋ አድርጉት። ለምን? እግዚአብሔርን ተስፋ የሚያደርጉ ከመልካምነቱ ምን አይሉ? እና ያልኳችሁ አባታችሁ ነው ያለው። አሜን። ደስ እያላችሁ ክብር ለኢየሱስ ይሁን። በቃ ተስፋ አድርጉት። ሌላው ውሸት ነው። አስራ አንድ ውሸት ነው። ውሸት ነው። ውሸት ነው። ውሸት ነው። ሁሉ ውሸት ነው። ሁሉ ነገር ውሸት ነው። ውሸት ነው። ውሸት ነው። ክብር ለኢየሱስ ይሁን። እግዚአብሔር ተስፋ ማድረግ ግን ማትረፍ ነው፣ ማትረፊያ ነው ይሌል ማትረፍ። ስለዚህ አሁንስ ተስፋችሁ ማን ነው? እንጸልያለን።
ተስፋችሁ ማን ነው? እነግራችኋለሁ። በህይወታችሁ አስደናቂ ነገር እንዲሆን ትፈልጋላችሁ? እግዚአብሔርን ተስፋ አድርጉት። ኢየሱስ